ሰራላት እጥብ ነው ማደርግልህ ሁሉንም። እሺ ወንድ ልጅ እየለመረ ነው። አረ ወይ ሶኬት ነው ሌላው አይደለም። ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቻችን ሁሉ ሰላም ሁሉ አሽወይና አለን። እንግዲህ እንደተለመደው ዘና ፈታ የሚያደርጉ ቪዲዮዎችን ይዘን መጥተናል። ወደ ቪዲዮዎች አብራችሁ የናቴ ወዳዳራሹ ፍቅራችንን አቀማሹ። አንቺ ምንሽ ነው ልብስን የለየሽው? አንተ ምን ስራ ይዛል? ሲቀጥል ደግሞ ምን አገባኝ? አንቺ ቆይ እንዴት ነው ጥጋብ አናትሽ ሊወጣው? በጠግብም የእናቴን እንጀራ እየበላው ነው። መልስ አልፈልግም። አንቺ እኮ እኔም አላጥብም። አይ እህትና ወንድምነት እኔ የምለው እሷ ነች አንተ ነህ ታላቅ። ምንድነው ምላሷ? አንተ ደግሞ ምን ቤት ነህ አሽቃባጭ? የኔ እህት ብትሆኚ አሳይሽ ነበር። ምን አባል ታረጋት? አረ ምን በኋላም ሄደበት ቦታ አለሽ ፏርጊ። አልበዛም እንዴ? አላጥብም። ዱላ ነው እንዴ የምፈልጊው? አንቺ አይንሽን ነው ማጠፋልሽ። ናጥፋልኛ ልብ አለ። ተዩ ድሮ ማንንም እንደሌለኝ አውቀዋለሁ። ትንሽ ጊዜ ብቻሽ አይኔን መታየው መስሎሻል? ለምንድን ነው እንደዚህ የምትለኝ? አረ ምንም ገባላት። እኔ ጥፋተኛ ወይ ወስኛለሁ። እሺ አጥብልሃለሁ። ይሄው ያጠብኩልህ ነው። እንዲህ ያስከፋሽኝ ብታጥብልኝ ምን ያደርግልኛል? አቡሻ እማትሙት እንደዚህ አትበለኝ። ይቅርታ ሰራላት እጥብ ነው ማደርግልህ ሁሉንም። እሺ አይተንኩ በደንብ ጠቢያትሽ። እሺ እኔና ጀለስ የሆነች ቦታ ደረስ መልስ እንላለን። ይሄ ደግሞ ሲያስጠላ ጅል ወንድሜ ደግሞ እንዳትቆይሽ። ፒሳይ ሰራላት ምን ሰርተ እንድታጥብላ ረካታ? ትቀልዳለህ እንዴ? እንዲህ ካልሆነ ላይፍ አይገፋም አባያት። ይድፋ ከፉ በደካማ ጎን ከፋቱ በደካማ ጎን ባመጣው ያው የፈለገው ብትጨቃጨቅ። እኔ እኮ የምር መስሎኝ ነበር ታውቃለህ። ምንድነው አሁን ሶስት ምናምን ልብስ እኮ ነው ራሱ ቢያጥብስ ምን ችግር አለ? አይ ደስ ይላል እኮ ይሄ ግብግብ። እሷም እኮ ማጠባ እኮ አይቀርም ባይዘው ጻውን ስለምፈልገው ነው እንጂ እሱ ማናደዱ ደስ ስለሚላት ነው። ግን ገባ ሰራላት። ሌላ ሰው ሲነካት ግን አይፈልግም መስለኝ። ያው ሹማይ በጣም ጓደኞቼ ሁሉም ተሰጥቷቸዋል። እኔ ብቻ ነኝ የቀረሁት። እሺ መቼ ነው የምትሰጪኝ? ምንድነው የምትሰጣው? እኔ ፍቅር ልሰጥ ወስኛለሁ። የምርሽን ነው? እሺ ቆይ መቼ? ተረጋጋ። መጀመሪያ አንድ ቅድመ ሁኔታ አለኝ። እሺ ምን ቅድመ ሁኔታ? አንድ ቻሌንጅ ልሰጥ ነው። እሺ በዚህ 2 ቀን ውስጥ የቲክቶክ አካውንትን 100,000 ካስገባክ እሰጥሃለሁ። ቤተሰብ ያለችኝ ሰምታችኋል። ወንድ ልጅ እየለመረ ነው። በዚህ 2 ቀን ውስጥ 100,000 አስገቡኝ። ምን ትጠብቃላችሁ? ምን አለ እኔንም እንደ ጓደኞቼ እንጉሞዬ በቃምስ እንጉሞዬ ጣም ባቆ ምን አለበት? አረጋግጥ ወንድ ልጅ ፎሎ 100,000 አስገቡት። ይሄን አካውንት ይሰጠኝ እንጂ ወገን ይሰጠኝ። እድሜው ስንት ነው? ወንድ ልጅ ፎሎ ደስ ይላል። ገብታለች እርግጠኛ ነኝ። 100 አልፏል። ተባብሮ ተርሰው እርግጠኛ ነኝ። ቻሌንጅ በማይመጣ መጣ። ግን ቻሌንጆች እኮ እንደዛ እየሆኑ ነው። ግን ያፈም የለን ይሄ ይለኛል። ይሄ ከባድ ነው። እድሜው ስንት ነው? 75 ቢሆን አሁን ያሉበትን እድሜ እንዴት ይገልጹታል? ፊዚካሊ እንደምታነበው ነው። የ25 ዓመት ወጣት አይብልህ ይገባል። ወደኋላ ዞር ብለው ወጣትነቱን ሲያስቡት ምን ይሰማውታል አሁን ላይ? ኧረ እኔነቴንም ማውቀው ባዶነቴን ነው ብሏል ጠቢቡ ሰሎሞን። መሸበከንቱ ነኝ። ህይወት ምን አስተማሩት? በህይወተ ስጋ ካለ በተለይ በወጣትነት ዘመን መልካም ነገር ሰርቶ ማለፍ እንዴት ያረካል። አሁን ከየት እየመጡ ነው? እንዲመሽልኝ ብዬ ዝም ብዬ ነው እንትን ያልኩት። እዚህ መድኃኒዓለም ነው የሚያርፉበት ቦታ የት ነው? እዛው በረንዳው ላይ ነው ያለሁት። ባለጸጋ ነኝ። ለወጣቱ ያሉት መልእክት?
የእናንተ አይምሮ አሁን ጥቁር ሰሌዳ በጎ ነገርን የምትሹ ከሆነ ይቀርጻል። ከዛ በኋላ አውሎ ነፋስ አያናውጥህም። አንተ አንድ መልእክት አለኝ ለታክሲም ለአንዳንድ ነገርም ይሆናል። ብዙም አይደለም ትንሽ ናት። 1000 ብር ነው። ህይወቴን እኔም ሳልደብቅ ነገርኩ። የእሱን ዳኝነት እየጠበቅኩኝ ነው። ታሪክ ለዋጩ እሱ ነው። ያሉበት ሁኔታ አባባላቸው ራሱ ያለፉበት ላይፍ መሸ በከንቱ ማለትም ብዙ ነገር ሳልጠቀምበት ወጣትነት የሁላችንም በአሁን ሰዓት ያለው ላይፋችን እንደዚህ ነው። አዎ ከነሱ ብንማር እኮ ጥሩ ነው። እውነት እሳቸው ያሳለፉት የሆነ ከንቱ የሆነ ጊዜ ስለነበራቸው ነው እዚህ ቦታ የተገኙት። አሁን ወጣትነታችን ካልሰራ ምን ካላለም ሁሉ ጊዜ የሚደጋገም ሀሳብ ግን ቀልድ ነው ይመስለን ሁሉ ጊዜ ሲደጋገም ስንሰማው እያሳለፈ ነው እንጂ ማስረጃ ከነ ማስረጃው በደንብ ተመክረናል። ስለዚህ እንስራ። አሁን ያለን እድሜ እንስራ ነገ ከመውደቃችን በፊት። አዎ ዛሬ መውደቅ ይሻላል እንዴ በደንብ አሁን እኮ መነሳት እንችላለን። የምር አሁን መውደቅ ኖርማል ነው፣ መነሳት እንችላለን። የሆነ ለወደቀን ግን ለመነሳት ከባድ ይስታል። አሁን እየወደቁ መነሳት ኖርማል። ንግግር ላይ የምትቸገሩ ከሆነ እነዚህ 3 ነገሮች በማስተካከል ጎበዝ ተናጋሪ መሆን ትችላላችሁ። ረጅም ኧረ ማለት ይባላል እንዴ? ንግግር ለጎበዝ አይደል? ኧረ ንግግር ለማስተካከል 3 መንገዶች። ኧረ አንደኛዋ ናት ማለት ነው። ኧረ አንደኛዋ እውነት፣ ሁለተኛው ከምርሽ ነው፣ ሶስተኛ እንጂ ይባላል እንዴ? ሲጀመር ደግሞ እንትን ነው ረጅም ነው ሲባል አዎ፣ ወይ ደግሞ ኧረ አሪፍ ደግሞ ሞቲቬት ያደርጋል፣ ሰፖርት ያደርጋል። ደግሞ እኮ እንድታናገሩ ምናምን አላየሽም እንደ መጀመሪያ እሱ እኮ የማናገር ያለው ግን እሱ ላይ ሲደርስ ማለት አንዳንድ ጊዜ ምንድነው ከበሮ በሰው ልጅ ያምር በራስ እጅ ያደናግር የሚባል ነገር ራሱ እኮ ነው የሚመክረው። ኦኬ ሙሉ ኮንተንቱ እንደዚህ መምከር ነው። ሲደርስበት ግን አያችሁ ኧረ አለ ረጅም ነው። ኧረ አሁን መልስ ወንድሜ ካው በል እንዴ ኧረ አለ አኮረነሰባት ድንጀኗን። ዛሬ ሞቲቬሽን ሰው የሚልሽን ነገር መስማት ታቆሚ የምታገኘውን 5 ጥቅም እነግርሻለሁ። አንደኛ አለቃሽ የሚልሽን ስለማትሰሚው ከስራ ትባረሪያለሽ። ሁለተኛ ምንም ሁለተኛ የለም፣ ሰው የሚልሽን ሰሚ ነው። ልሞች ነው እንዴ አንዴ እኮ ካስባረርካት በኋላ ምን ሁለተኛ ሶስተኛ ሞቲቬሽን ነው ያስፈልጋል። ኦሬዲ ስራ አጥረሽ ታዋ አንተ ደግሞ ሞቲቬሽን ከነበረችበት ቁልቁል ወስዷት መልሶ ሞቲቬት ሊያደርጋት ወደ ላይ ሊወጣ ከስራ አጥነት ነው ወደ ላይ ሞቲቬት የምታረገኝ። እኔ አባልሽ እንደሆነ ከፓርኪንግ ጋር መኪናውን ይዞ ንቅንቃይ ምን ላገኝ ልንከባከብሽ እንጂ ምን እያደረግህ ምን እያደረጋችሁ አመማት አይደል? አንተ ስትንከርፈፍ እኔ አንተ ሰው የጤነኛ ነገር ነኝ ጨርሳችኋል እንዴ? ሰው ከዶክተርነቱ ጎን ለጎን እኮ መዳፍ አይነበር። ኧረ ዝም ብሎ ሲቀደም እሱ አይደለም ከላስ ያንተ እንትን ደግሞ ያልቅ ምን ነገር መለሳችሁ? ምን መዳፍ ታነባለህ አሉ። መዳፍ እንዴ ቀማያቴ ቀድማያቴ አያቴ ሰባት ዘሬ በእኛ ዘር እኮ ታምራት እኮ ነው። እሺ አንብብስ በልበል የኔን አንብብስ። ተው ማለት ምንድነው? አነባለሁ አላልክም እንዴ? ፈርሷል እኮ መዳፍ። መዳፍ እኮ የሚነበበው መዳፍ ሲኖር እኮ ነው እንዴ? ዳከርክበት ታተርክበት ይሄን እንጂ መስመሩ የለም እንዴ? ጠፍቷል ተሰልቧል እኮ ነው መዳፍ። ከሚስት ልጀምር እስቲ በል። ወይ ስኬት፣ ድሎት፣ ምቾት ግዛቸው ማለት እኔ ነኝ ማለት ግዛቸው ልክ ሊመችሽ ሲል ምቾትሽ ላይ ጋሬጣ ይሆናል እንዴ? ምን እያልክ ነው? ጋሬጣ በህይወቷ ግዛቸውን እንደምንም ብለሽ ታልፊዋለሽ፣ ትመጫለሽ፣ ድጋሚ ይመችሻል። ምቾት፣ ድሎት እዚህ ጋር በጣም በሳል የተማረ ግሩም የሚባል ግሩም ማን ነው? ግሩም ራስ ዶክተር ግሩም እኔ ነኝ። ዶክተር ግሩም ይመጣል። በህይወትሽ ደስታ ይሆናል፣ ስኬት ይሆናል፣ ድሎት ይሆናል። አንተ ሰውዬ እንዴ አንተ ይወለ እኔም መዳፊ ተጋግጠው ቢሆን ህይወትን አሸንፊያታለሁ። አንተም ህይወትን አሸንፍ። ሰማ እኔም ቢሆን ህይወቴን አሸንፊያለሁ፣ እናንተም አሸንፉ። በምን ህይወቴን አሸንፊያለሁ? በምን ያሸንፉስ? በድሎት፣ በስኬት፣ በግሩም ግን ከጀርባ የሆነ ነገር አለ ማለት ነው። ምቾትን ያሳካበት ነገር አለ። ሸክሟት እኮ ነው ይዟት ይመጣ የሆነ ያናቅ ከባድ ነው። መልሱን ለእናንተ ትተነዋል። ወይ
ስትተኛ በጣም ነው የምታስቀናው። በቃ ለሽ ነው የምትለው። እኔ ሀሳብ ስለሌለብኝ እሺ። ከዛ አንዳንዴ ማስበው ነው አላረጋውም፣ ግን የሆነ አንገትን አዙሬ ጧት በጠብቅ ሰዓት አልገለህም፣ ግን የሆነ ባዞረው የኔን አንገት እንደ ዶሮ ከዛ ዝቅ ስል ቃጭሌን አጥቼው ዳቦ ነው። ሌላው አይደለም እንትን የሚለኝ እንደ ጭራ ከኋላ ነው። ወይኔና አንቺ ጋር አንደኛው ይለኝ ላስቱ ትልቁት ውበል ትገልጽ አዙረሽ ዋናውን እንዴ ጉንጬን አካለብኝ ብትወስድ ገባ ጨምሻል እንዴ ሆሊውድ ነው። በጣም ቀየመኛለ ግን አረ እንደው ሻጃው በዛውበት ምን ዘርኩ መጣልሻለሁ እኔ ቆንጆ ምን አይነት ሰው ነው ግን? እንዴት ነው ሐሳቡ የመጣለት? ራስ እኮ አላሰብኩትም። ራስ እኔ ስለ አንገት መቀጠት ያወራል ነበር የጠበኩት። እሱ ሌላ ነው ያሳሰበው። እዛ ተስፋዬ እያወዛወዝኩ ጭራዬናል። አንተ ጊዜ መጣለት ሐሳቡ በጭሌን ትችል ዳቦ ላይ ምን አይነት ሐሳብ ነው መጣለት? ጭሌን አጥቼ ዳቦ በጣም 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 በደንብ ታድለሻል።